ወላንሳ ከሳለው በምንም አይነት ታምር ልተዋት አልችልም። እንደዚህ አድርጋኝ ልተዋት አልችልም። እና እሺ የምትለኝ ከሆነ ፍቅር ይቅርታን እንድትጠይቃት መንገድ ነው። መታሰሩን ትፈልጊያለሽ እንዴ? ማለት አንቺ ይቅርታ ጠይቂያትና ዶክተሩ የሚያስፈልጋትን እርዳታ ስጫት እንዳባለው መሰረት ለመስጠት ሞክሪ። አዎ ጭራሽ ሉዝ ከተሻት ወደ ውጪ ሄዳ ተሯርጣ እንዳትከስ ተሞታለች እኮ አንቺ። ይሄ እኮ ከበልት በል አውሬ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ሰሞኑን እየሆነ ያለውን ነገር አይታችኋል። እኔ ደግሞ እንደዚህ ዳይሬክት እንደዚህ ወጥቼ ለእናንተ ጋር መልስ አልሰጠውም። ንቀትም ሊመስል ይችላል፣ ግን እንደዛ ሳይሆን ያው ቤት ውስጥ ያለው ጭንቀትና ቤት ውስጥ ያለው ነገር ነው ከእናንተ ጋርም ዳይሬክትሊ እንዳላወራ እያደረገኝ ያለው። አውቃለሁ ብዙዎቻችሁ በእኔ ላይ ተነስታችኋል፣ በእኔ ላይ ያው ብዙ ፈርዳችኋል ማለት ነው። እንግዲህ የሰው ልጅ ይፈርዳል፣ ያው ራሱ ተፈራጅ እንደሆነ አያውቅም፣ ግን ይፈርዳል የሰው ልጅ። ችግር የለም፣ እኔ ለጥፋቴ ፍርዴን እቀበላለሁ፣ ያላችሁኝን ሁሉም እቀበላለሁ። ትክክል ናቸው። ግን እኔም እንደ ሰው አንዳንዴ መሆን ያለበትን ነገር ነው ያደረኩት ብዬ አስባለሁ። ማለት ሰው ምክንያት ይኖረዋል። ይሄ ነው ተብሎ ማይነገር ምክንያት ሊኖረው ይችላል። ለጥፋቱ ምክንያት አለው። ግን ያንን ምክንያት ለሰው ሲናገር አጥጋቢ ላይሆን ይችላል፣ ለሱ ግን አሳማኝ ነውና ትላንትና ወላንሳን በማይገባ መልኩ እዛ ጋር እንትን አርጋባት ሚጥሚጣ ምናምን ጨምራባት በጣም ከባድ የሆነ ጉዳት ደርሶባታል። ሆስፒታልም ሄደን ነበረ። የተባለችውም ነገር አለ፣ ኢንፌክሽን ሊሆንባት ይችላል። ከዚህ በኋላ በጣም የከበደ ነገር ሊፈጠር ይችላል ተብሏልና ልጅቷ ደግሞ አሁን እከሳለሁ እያለች ነው። ወላንሳ እከሳለሁ፣ በምንም አይነት ታምር ልተዋት አልችልም። እንደዚህ አድርጋኝ ልተዋት አልችልም። መረጃ አለኝ፣ ማስረጃ አለኝ ላደረገች ነገር ሁሉ። ይሄ እኮ ቀልድ አይደለም፣ ስስ ቦታ ነው፣ የህይወት ጉዳይ ነው እና እንደዚህ ዝም ብዬ አልተዋትም እያለች ነው። እንዴት አድርጌ ደግሞ ፍቅር መከሰስ ማችልበትን መንገድ እኔ እየለመንኳት ነው። እና እሺ የምትለኝ ከሆነ ፍቅር ይቅርታን እንድትጠይቃት መንገድ ነው። ካልሆነ ግን እኔ ብትከሳት በኋላ አውቃለሁ። አሁን ይሄን ነገር ስልሽ ደግሞ ሌላ ብስጭት ይፈጥርብሻል፣ ሌላ እንዴት ይፈጥርብሻል። ግን ከመናገር ደግሞ ወደኋላ ማለት እኔ ትላንት ካደረግሽው ነገር ጋር ተያይዞ ምናልባት ልጆችሽን በስነስርዓት እንዳታገኝ ልትሆኚ ትችያለሽ። ማለት አዋ መቼም የሰው ልጅ እስር ቤት ሆኖ መቼስ ልጆቼ ማን ይከለክለኛል? እስር ቤት አምጥታችሁ ማሳየት አንተ ሳትል ያለፈው ፋሚሊ አለ። እስር ቤት መታሰሩን ትፈልጊያለሽ እንዴ? ማለት ታሰር ፈልጋለሁ። ምን ችግር አለው? በእኔ አልተጀመረ መታሰር እንዴ? ምንድነው እስር ቤት የምፈራው? እንትን መሰለ እንዴ? ሁሉም ነገር በእልህና በእንትን አታድርጊም። ትላንትና በእልህና በስሜት ተነሳስተሽ ያልሆነ ቦታ ላይ ያልሆነ ነገር ጨመርሽበት። ያ የፈጠረው ችግር አሁን ደግሞ ልጅቷ ከሳለሁ በስነስርዓት ሄጄ ከሳለሁ ልማስረጃ አለኝ ብላለች። ይሄ ነገር ደግሞ ዝም ብሎ እንዲቀለል አድርገሽ አትይ። 2 ቀን 3 ቀን ብቻ ላይሆን ይችላል፣ ሌላም የከፋ ጉዳይ። እኔ ደግሞ ከዚህ ሁሉ አንቺም እንድትታሰሪ አልፈልግም። እሷም ደግሞ ዝም ብላ ተጎዳ ብላ ቁጭ እንድትል ተካካሱ ሁለታችሁ። አንቺም ይቅርታ ጠይቂያትና ዶክተሩ የሚያስፈልጋትን እርዳታ ስጫት እንዳባለው መሰረት ለመስጠት ሞክሪ። አዎ ቤት ውስጥ የሚሰጣት እርዳታ ስጫት ብሏል። እኔ መቼም ይሄን አላደርግም። አንቺ ግን አንተ ሄደህ ሚስትህን ትተህ ወይም ደግሞ ምናልባት ከሚስት ወይም ያጣኸው ነገር ሊኖር ይችላል እና ከሚስት ያጣኸው ነገር ፍለጋ ሄደህ የፈለከው ነገር አድርገሃል አይደል? ስለዚህ ሁሉም ነገር የምታውቀው ነገር ነው። ምን አዲስ ነገር አለና ነው ሌላ ነገር የማታረገው?
እኔ ቁጭ ብዬ ደግሞ እንትን የሷን ምናምን ልጠብ እንዴ ቁጭ ብዬ ምን ችግር? ኧረ እግዚአብሔር ያለና ተወዳት ተፈቅራት የለ ሰው የወደደው ተወዳትና ተፈቅራት ምንድን ነው ሌላ ነገር ይሞትለታል እኮ ህይወትም ይጠፋለታል። መርዘት ተወዳትና ተፈቅራት የለው አንቺ ጠንቋይ ትቀልቢያለሽ። እኔ እንደምወዳት በምን አወቅሽ? እንደማትወዳትማ ማላውቀው ወንድ ልጅ ምናልባት ውጭ ላይ ቺት ሊያደርግ ይችላል። ከዛ በዘለለ ግን ቤት ውስጥ እንዳትወጣ ጠበቃ የሚቆምላት ከሆነ በብዙ ነገሮች ከጎኗ የሚቆም ከሆነ ወንድ ልጅ ለሴት ልጅ ይወዳታል ማለት ነው። አሁን ቆይ ስለሱ ልናወራ ወይም ልንጨቃጨቅ አይደለም የመጣ ነው። መፍትሄ ፈልጊ። እኔም የድሮ ፍቅረኛዬ እንደዛ ስለነበረ ማለት ነው በጣም ስለሚወደኝ ትሰማኛለህ፣ እያንዳንዱ ነገር እረዳው ነበረ። ምንድን ነው እሱ የምትረጂው? አሁን ደግሞ አንተም ልክ እንደዛ እያየሁ ነው። እስቲ አሁን እኔ የምነግርሽ ነገር ማለት ነው አንድ ነገር ልንገርሽ፣ ቢያንስ ማለት ነው ነገሮችን ለማስተካከል ሞክሪ አለ አይደለ? ጠራኋት ግን ምንም እኮ አሁንም እከሳለሁ እያለች ነው። አንቺ ይቅርታ እንደምትያዝ ስታምኝበት ጠራታለሁ፣ ይቅርታ ጠይቃት። በምን መንገድ ማለት እኔ እኮ አንደኛ አላሳመነኝም። ይቅርታ የምጠይቅበት ምክንያት አላሳመነኝም። ይቅርታ ካልጠይቅሻት ትከሳለች እያልኩሽ ሚጥሚጣ መጨመር ጥፋት አይደለም። በእኔ አእምሮ ጥፋት እኮ አልመሰለኝም። እግዚአብሔር እየቀለድሽብኝ ነው፣ እያሾፍሽብኝ ነው። ጥፋተኛ ነሽ ብሎ የሚያሳምን ነገር አልተፈጠረም በእኔ ላይ። ምክንያቱም እሷ ማለት ያው ሴት ናት አይደል? ሴት ገለዋ ነው ያ። እንዴት አንቺ ብልት ላይ እንደዛ አይነት ነገር እንዴት ይደረጋል? በእሷ አይደለ እንዴ ሰው ሊወት የልጆቼን አባት መታ አንተ ለአንተ ብዬ ሳይሆን ለልጆቼ ስል ማለት ነው የተናደድኩት። ይኸውልሽ የከፋ ጉዳይ ነው። ትናንትናም ነግረንሻል። ምን ይፈጠራል? በጣም ብዙ ኢንፌክሽን እና ከፈጠረባት ለአንዴና ለመጨረሻ ጊዜ እንደዚህ አይነት ነገር ግንኙነት ምናምን ላታደርግ ትችላለች። ያንን አንተ አሳሰበ ግንኙነት እንደማታረግ አይደለም። ያንን ደግሞ ሰምታ አብዳለች። እከሳለሁ፣ እንደዚህማ ህይወት የተበላሽቶ አልቀርም እከሳለሁ ብላለች። እኔ ለምን እንደውም እየዋሸው ስለሚመስልሽ ለምን ከራሷ እንደበታሰብ ምን እየሆነች እንደሆነ እያለችው ከራሷ ግን መታም ደግሞ ጭራሽ ሉዝ ከተሻት ወደ ውጭ ሄዳ ተሯርጣ እንዳትከስ ይቅርታ ጠይቂያት፣ ወይም ደግሞ ተረጋግተሽ አውሪያት። እሺ ተረጋግተሽ ታውሪያታለሽ። ወላንሳ አሳማኝ ከሆነ ንግግሯ አሳማኝ ከሆነ ካሳመነችን ይቅርታ እንደጠይቃት አሳማኝ ከሆነ ይቅርታ ጠይቃታለሁ። ወላንሳ ጆሮዋ ታይታበታለች እንዴ? ያማማት ነው እንዴ? ነው ወጣ ምጥራት ሌላ ስም ካለው በስም ጥራት ወላንሳ ነው የማውቀው እኔ። ከወላንሳ ውጭ ሌላ ስም አልጠራ። ቆንጆ ስም ነው ያለው። ወላንሳ አሪፍ ስም ነው። ምን ሆነ? ወላንሳ ነይ እንጂ እየጠራሽ አይደል እንዴ? ቦርኮ ሁለታችሁም ቦርኮ። አዎ አራት ዝም ብለሽ አትሳደቢ። ቦርኮ ከብት ነገሮችን እንግዲህ እናስተካክል። አንቺም ይሄን ከሳታለሁ ምናምን የምትይውን ነገር ቢያንስ ለጊዜው ያዥና፣ ኧረ በእናትሽ ላውራበት። ምን ተባብለን ነው አሁን የመጣሽው? እኔ ታውራኝ እሷ አንደበት አላለ ምን ተባብለን ነው አሁን? አውሪኝ አንቺ አጥፍቼብሽ ያጠፋሁብሽ ነገር የበደልኩሽ ነገር ንገሪኝና ይቅርታ ጠይቅሽ። ለምን ማስታወስሽ እንደ አዲስ ትሆኛለሽ እንዴ? በጣም የበደልኩሽ አልመሰለኝም። እንዲሁም የሚያንስ ነው የሚመስለኝ በእኔ አማርኛ። ባዝን የቀባሽን መሰለሽ ወይስ ምን እንደባዝ የሚቀባሽ እና እኔ ያንን እንዲሁም የሚያንስ ነው የሚመስለኝ በእኔ አስተሳሰብ። ምን ማለት ነው? በእናንተ አይምሮ ደግሞ በጣም ከከበደ ይቅርታ ልጠይቅ እችላለሁ። አማርኛቸው ካሳመነኝ ሴትዮ ጤነኛ አትመስልኝም። ወደ አማኑኤል ሆስፒታል ሄደሽ ታከሚ። አማኑኤልማ መግባት ያለባችሁ ይኸውልሽ ሁለት ሬሳ ጉዳት ደርሶባታል። ያንን ትታ ደግሞ እንትን አትልም እያልኩሽ እኮ ነው። ምን አንተ እኮ ለምንድን ነው አውቃለሁ። እኔ አሁን ለአንተ ይቅርታ የምጠይቅልህ ማለት እኔ አሁን አንተ እኔ እኮ በጣም እኮ የማታውቀኝ እኮ ሌላ እኮ ሰታለች እኮ ሌላ ማለት እኔ አሁን እሷን እግሯን ከፍቼ ለእሷ እንድንከባከብ ነው። እኔ እንክብካቤውን ሌላ ሰው ልንመድብበት እንችላለን። ሰላም ስጪ ግን ሰላም ስጪ። አንቺ ምን እንዳስብሽ አትናገሪም እንዴ? መብትሽ እኮ ነው። ያሰብሽውን ነገር መናገር እኮ ከምትከሰሽ ደግሞ እኔ የሆነ ተረጋግታችሁ አውርታችሁ ፍቱት እያልኩኝ ነው። ድርቅ አትበይ አንቺ። ለምን አይደለም እንዴ? ተወዳው ከብዙ ሚጥሚጣውን አሳነስኩት።
ወይ አንቺ ቁርጥ አይደለም እኮ እንትን ወይስ ክትፎ አይደለም ልበኝ ነው ሚጣውን አሳንሻለሁ ለዛ ነው እንደዚህ ቆማ እንድትናገር እንዲሁም በረኪና ጨምሬበት በደንብ እንድትተከተክ ነበር መድፋት የነበረብኝ እላይ እሺ ተከተክ ተሞታለች እኮ አንቺ ይሄ እኮ ልብልክበል አውሬ ነሽ አውሬ በጣም መጥፎ አውሬ እሱም አውሬ የራሱ አይነት አለው የዱር አውሬ ነኛው ዘንዶ ነኝ እንደውም አንተ እንደ ኳስ ያጫወትኝ ያለ የት ነው የምትሄጂው? ተረጋጊ መክሰስም ካለብን አብረን ነው እኮ የምንሄደው። ለምን አትረጋጊ? ኦኬ ተመለሽ። እኔ ለልጆቼ ስል መከሰስም አልፈልግም። ብትታሰሪ ደግሞ ከ15 ቀን ያነሳ ትታሰሪ። 15 ቀን ደግሞ ለአንድ ለምታጠባ እናት ምን ያክል ከባድ እንደሆነ እስር ቤት ታውቂዋለሽ። እንኳን የሰውተና የእንስሳ ራሱ እንግዲህ ጉድ ብሎ ፈጣሪ ፈጠረልን ለመብራት ራሱ ዝግን እኮ ነው የምልህ። አንቺ በቃ ታዩ አንቺ ይኸውልሽ ራስሽን በቃ አረጋጊ። አሁን ከሳሉ ምናምን እያልሽ የምትጋገሪው ነገር ተረጋጊ። እሷም እውነት አላት፣ አንቺም እውነት አለሽ። ይቅርታም መባባሉ እያለ ደግሞ ተካሳችሁ ምናምን አስቢ ውስጥ እንደዚህ እንትኔ ላይ ሚጥሚጣ ደፋች ብለሽ ራሱ መካሰሱ አስፈላጊ አይመስለኝም። እንደኔ ማለት ነው። የምሬ ነው። አዎ ስለዚህ ተረጋግታችሁ እንትን ለማለት ሞክሩ። አሰብሽበት? ማለት እውነት ነው። ትናንትና በተለይ ሚጥሚጣ በጥብጬ ምናምን ነገር እንደዛ የሴት ገላሽ ላይ መድፋት አልነበረብኝም። በምችለው አቅም ራሴን ተቆጣጥሬ በምችለው አቅም ይቅርታንም እንዲሁም ብቻ እኔ ቦጣ እሺ ግዴታ አሁንም ይቅርታ መጠየቅ። አንቺም እኮ ጉዳት አንቺም እውነት አለሽ። ለሷም ደግሞ ምናልባት ላንቺም ደግሞ ልክ ላይሆን ይችላል። ግን ያን ያክል መጨከን ደግሞ አስፈላጊ አልነበር። መጨከን አልነበረብኝም። አንድ መጨከን አልነበረብኝም። የምር በጣም እኔ ራሴ በጣም ተሰምቶኛል። ሁለት ደግሞ ገብታችሁ አልጋይ ላይ የገዛ አልጋይ ላይ ልጆች ያሉበት ቤት እኔ የምኖርበት ቤት አብረን ብዙ መከራ ብዙ ደስታ ብዙ ሀዘን ያሳለፍንበት ቤት መተኛታችሁ በራሱ በቃ አይቼ እንደ ኖርማል አይኑሬ ቢቀበልልኝ በዛን ሰዓት ቦታ አይቀበልልሽማ እኮ አልተቀበለልኝም። በወቅቱ ግን ቢሆን ኖሮ ደስ ይለኝ ነበር። በቃ ምንድነው ይሄን ያህል ማካበድ ያለብኝ ብዬ ደስ ይለኝ ነበር። እኔ ካበድ እንትን ይበል እኮ አላልኩኝም። አንቺ ቁጭ በይ ሲበላንቺ እኔ አይደለም ሲያለ ከመጣ ይቅርታ እየጠየቀችሽ እኮ ነው። በቃ አንቺ ተረጋጊ። ለምን ስሜታዊ ትሆኛለሽ? ተረጋጊ። እንደው አሁን እኮ ማለት ነው እንክብካቤ ለሚያስፈልግኝ እኔ ጭቅጭቅ በቃ ንዴት በንዴት የተነሳ ራሱ እኮ ማለት ነው ጮጋራ በቃ ተለጣለ አይደል? አቃጠለች ልብሴ አውልቂ ተጋጠ ወይ ሱሪ ከልብሴን ከላይ ላይ ልብሴን ከላይ ቲሸርቴን ከላይ ላይ ወይ ተቃጠ ቀዝቃዛው አንቺ ተካስተው ቀዝቃዛው ድፍቢ ከጨምር ተካተው እንደዚህ ያንካላለ ወይነና ከላይ ላይ ያደርኩ እኔ ካደር ወይኔ ምን እንደሚደረገው የሆነ ነገር ሰውነት እንዳይላላጣ እንደዚህ ያዘው ወይኔ ብላር ጸካንቺ አውሪ ይቅርታ እኮ እያደረገችልኝ መስሎኝ እያደረገችልኝ ማራገቢያ አንቺ ቶሎ ማራገቢያ በቃ ተረጋጋ። ባዚን ቶሎ በያንቺ
ያቃጥልሽ በሽታ የሚያቃጥል አቃጠለች፣ ያነደለች አነደለች። ዞር ዞር ወይኔ ወይኔ እርሾ የሚደረጋ ነው አለ እዚህ ዘይት ማለት ነው። እንካ አርግበት